በህይወታችሁ ተስፋ ቆርጣችሁ ታውቃላችሁ? የምትሰሩት ስራና የምትመኙት ህይወት ተራርቆባችሁ ያውቃል? ዛሬ የምንነግራችሁ ታሪክ የአንድ ተራ ሰው ታሪክ አይደለም። በባንኮክ ጎዳናዎች ላይ ምግብ ሲያቀርብ የነበረው በድህነትና በትግል ያለፈ ነገር ግን ዛሬ የብሌኖቹን ተርታ የተቀላቀለ የጥንካሬ ተምሳሌት ታሪክ ነው። እሱ የቦሊውድ ካናዳዊው የህንድ ጃክ ቻይን ወይም ደግሞ ደጋፊዎች እንደሚጠሩት ኪላዲ ነው። አዎ ዛሬ ስለ አክሻይ ኩማር አስገራሚ የህይወት ጉዞ እንተረክላችኋለን። አክሻይ ኩማር መስከረም 9 ቀን 1967 በህንድ አምሪትሰር ተወለደ። በወቅቱ ስሙ አክሻይ ኩማር ሳይሆን ራጂቭ ሃሪኦም ባቲያ ነበር። አባቱ ሃሪኦም ባቲያ በህንድ ጦር ሰራዊት ውስጥ የሚያገለግሉ ሲሆኑ እናቱ አሩና ባቲያ የቤት እመቤት ነበሩ። ራጂቭ ያደገው በዲሊ ጠባብ መንደሮች ውስጥ ነው። በትምህርቱ ላይ ትኩረት ከማድረግ ይልቅ ስፖርትና አካላዊ እንቅስቃሴዎችን ይወድ ነበር። በተለይ በማርሻል አርት ላይ የነበረው ፍቅር ከልጅነቱ ጀምሮ የታየ ነበር። ቤተሰቦቹ ምንም እንኳን ሀብታም ባይሆኑ ልጃቸውን የሚፈልገውን እንዲያደርግ ይደግፉት ነበር። ሆኖም ግን የራጂቭ ህይወት ቀላል አልነበረም። ራጂቭ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ማርሻል አርት በበለጠ ጥልቀት ለመማር ወደ ታይላንድ ባንኮክ ለመጓዝ ወሰነ። በወቅቱ በኪሱ ምንም አይነት ገንዘብ አልነበረውም። በባንኮክ በነበረው ቆይታ ህይወት እጅግ ፈታኝ ነበረች። እዚያም ሙይታይ የተባለውን ማርሻል አርት እየተማረ ራሱን ለማስተዳደር በአንድ ምግብ ቤት ውስጥ የኩሽና ረዳት እና አስተናጋጅ ሆኖ ሰርተዋል። በቀን ለ12 ሰዓታት ሽንኩርት ሲከትፍ፣ ሳህን ሲያጥብና ምግብ ሲያቀርብ ይውል ነበር። ማታ ማታ ደግሞ መሬት ላይ ተኝቶ ያድር ነበር። አክሻይ ዛሬም ድረስ ያንን የባንኮክ ቆይታውን ህይወትን ያስተማረኝ ትልቁ ዩኒቨርሲቲ ሲል ይጠቅሰዋል። ከ5 ዓመት የባንኮክ ቆይታ በኋላ ራጂቭ ወደ ህንድ ተመለሰ። በዲሊ እና በሙምባይ ማርሻል አርት ማስተማር ጀመረ። ህይወት አሁንም በትግል ውስጥ ነበረች። በአንድ ወቅት ከአንድ የተማሪው አባት የቀረበለት ጥያቄ ህይወቱን ሙሉ ለሙሉ ቀየረው። ቆንጆ ቁመና አለህ፣ ለምን ሞዴሊንግ አትሞክርም የሚል ነበር። ራጂቭ መጀመሪያ ላይ አመትቶ የነበረ ቢሆንም ለመጀመሪያው የሞዴሊንግ ስራው የተከፈለው ገንዘብ ግን አስገረመው። በወር በማርሻል አርት የሚያገኘውን ገንዘብ በአንድ ቀን ፎቶግራፍ በመነሳት አገኘው። ይህ ጊዜ ራጂቭ ባቲያ ሞተና አክሻይ ኩማር የተወለደበት ነበር። ስሙን የቀየረው አጅ በተባለው ፊልም ላይ ተዋናይ የነበረውን ገጸ ባህሪ ስም በመውሰድ ነበር። አክሻይ ወደ ፊልም ስራ ለመግባት ብዙ ደጃፎችን አንኳኩተዋል። የመጀመሪያው ፊልሙ ስጎንዳ የሚል በ1991 የወጣ ቢሆንም ትልቅ ዝና ያተረፈለት ግን በ1992 የወጣው ኪላዲ በተባለው ፊልም ነው። በዚህ ፊልም ላይ ያሳየው እጅግ አስገራሚ የትግል ብቃትና የድርጊት ትዕይንቶች ወይም ስታንቶች ተመልካቾቹን አስደመመ። በዛ ጊዜ ሚስተር ቦንድ የሚለውን ፊልም ተለቆ ነበር። ፊልሙ ስኬት ባያገኝም በ90ዎቹ ውስጥ አክሻይ የድርጊት ጀግና ወይም አክሽን ሂሮ የሚለው ስም አገኘ። ሜ ኪላዲ ቱ አናሪ፣ ሰብሴ በራ ኪላዲ እና ሌሎቹም ፊልሞች ስኬታማ ሆኑ። አክሻይ አንድ ልዩ የሚያደርገው ነገር ቢኖር አደገኛ ትዕይንቶችን ያለምንም ተለዋዋጭ ሰው ወይም ስታንት ደብል ራሱን መስራቱ ነበር። ከሄሊኮፕተር መዝለል፣ ከሚቀጣጠል ህንፃ ላይ መውረድ ለሱ ቀላል ስራዎች ነበሩ። በቦሊውድ ፊልም ኢንዱስትሪ ውስጥ ለአክሻይ ኩማር ሁሉ ነገር አልጋ ባልጋ አልነበረም። በ90ዎቹ መጨረሻ ላይ የአክሻይ ኩማር ተከታታይ የሆኑ 16 ፊልሞች በገበያ ላይ ወደቁ ወይም በቦሊውድ ቦክስ ኦፊስ ሰንጠረዥ ላይ ፍሎፕ ሆኑ። በወቅቱ ብዙዎች የአክሻይ ዘመን አበቃ አሉ። እሱ ግን ተስፋ አልቆረጠም። ስልቱን በመቀየር ከድርጊት ፊልሞች ወደ ኮሜዲ ፊልሞች ተሻገረ። በ2000 ዓ.ም የወጣው ሄራ ፔሪ የተባለው ፊልም አክሻይን ዳግም ወደ ስኬት ማማ መለሰው። ተመልካቾች አክሻይ ማርሻል አርት ብቻ ሳይሆን ሰውን ማሳቅ እንደሚችል አወቁ። ሙጅሴ ሻዲ ከሮጌ፣ ገረም መሳላ፣ ዌልካም እና ሲንግ ኢዝ ኪንግ የመሳሰሉ ፊልሞች አክሻይን የቦሊውድ ቀዳሚ ተዋናይ ያደረጉት። ባለፉት 10 ዓመታት ውስጥ አክሻይ ኩማር
ራሱን እንደገና ቀይሮ አቅርቧል። በሀገር ፍቅርና ማህበራዊ ጉዳዮች ላይ የሚያተኩር ፊልሞችን መስራት ጀመረ። ኤርሊፍት በኩዌት ጦርነት ወቅት ህንዳውያንን የማዳን ታሪክ፣ ቶይለት ኤክ ፕሬም ከታ ስለ ንጽህና አጠባበቅ፣ ፓድማን ስለ ሴቶች ጤና አጠባበቅ፣ ሚሽን መንገል ስለ የህንድ የህዋ ምርምር። እነዚህ ፊልሞች አክሻይን ከተራ ተዋናይነት ወደ የሀገር ኩራት ደረጃ አሸጋግረውታል። አክሻይ ኩማር በቦሊውድ ውስጥ እጅግ ስነ ስርዓት ያለው ተዋናይ ተብሎ ይታወቃል። ሁልጊዜ ጠዋት 10 ሰዓት ወይም 4 AM ይነሳል። አክሻይ በፍጹም አልኮል አይጠጣም፣ አያጨስምም። ከባለቤቱ ትዊንክል ከናና ከሁለት ልጆቹ ጋር ጥብቅ የሆነ ግንኙነት አለው። ጂም ከመሄድ ይልቅ መዋኘት፣ መሮጥና ማርሻል አርት ይመርጣል። አክሻይ በአመቱ ውስጥ እስከ 4 እና 5 ፊልሞች በመስራት ይታወቃል። ሌሎች ተዋናዮች በአንድ ፊልም ላይ 1 ዓመት ሲያሳልፉ እሱ ግን በ40 ቀናት ውስጥ አንድ ፊልም ያጠናቅቃል። ይህ የሥራ ትጋቱ በዓለም ላይ ከፍተኛ ተከፋይ ከሆኑ ተዋናዮች ተርታ እንዲሰለፍ አድርጎታል። እንደ ማንኛውም ዝነኛ ሰው አክሻይም ከውዝግቦች ነፃ አይደለም። በተለይም የካናዳ ዜግነት ነበረው በሚል ብዙ ትችቶችን ሲሰነዘሩበት ቆይተዋል። ሆኖም በቅርቡ የህንድ ዜግነቱን በይፋ ተረክበዋል። እንዲሁም በቅርብ ጊዜያት በአንዳንድ ፊልሞች በገበያ ላይ አለመሳካታቸው ለሌላ ፈተና ዳርጎታል። ነገር ግን አክሻይ እንደሚለው ውድቀት አዲስ ነገር ለመማር እንጂ ለመቆም አይደለም ይላል። የአክሻይ ኩማር ታሪክ የሚነግረን አንድ ትልቅ እውነት አለ። የትም ብትወለድ አሁን ያለህበት ሁኔታ ምንም ይሁን ምን በትጋትና በዲሲፕሊን የምትሰራ ከሆነ መድረስ የምትፈልገውን ቦታ ላይ መድረስ ትችላለህ። ያ በባንኮክ ምግብ ቤት ውስጥ ሳህን ሲያጥብ የነበረው ወጣት ዛሬ የቢሊዮኖች አርአያ ሆኗል። አክሻይ ኩማር ተዋናይ ብቻ አይደለም፣ እሱ የጽናት ተምሳሌት ነው። የህይወት ጉዞው ለሁላችንም ትልቅ ትምህርት ይሰጣል። ስራህን ውደድ፣ ጊዜህንም አክበር፣ ቤተሰብህንም ጠብቅ የሚለው የእሱ መርህ ለስኬቱ ቁልፍ ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። እናንተ ከአክሻይ ኩማር ፊልሞች የትኛውን ትወዳላችሁ? የእሱ ህይወትንስ ምን ያስተምራችኋል? በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።